ሰላማዊ የፖለቲካ ትግል አንድም የዲሞክራሲ መለኪያ አለፍ ሲል ደግሞ ለብዙ ሀገራት በሀገረ መንግስት ግንባታ ውስጥ ትልቁ ምሰሶአቸው ተደርጎ ይወሰዳል። በተለይ በሀገረ መንግስት ግንባታ ሂደት ውስጥ ሀገር የምትገነባው በብዙ ወይም ደግሞ በብዛ ሐሳብ ውስጥ ነው። ብዙ ውጣ ውረዶችም አሉ። ይህንን መነሻ በማድረግ ደግሞ ግጭቶች፣ አለመግባባቶች ይፈጠራሉ። ስለዚህ ይህንን ግጭቶችና አለመግባባቶች እንዴት ነው ማስወገድ የምንችለው? እንዴትስ ነው በውይይትና በንግግር ፈተን ሀገር የምትገነባው ሲል ብዙ ሐሳቦች ብዙ ጥያቄዎች የሚነሱበት ሰላማዊ የፖለቲካ ትግል እንዴት ባህል ማድረግ አለብን የሚለው ደግሞ በዋናነት ይነሳል። ዛሬ በአዲስ ቀን የሀገር ጉዳይ ሰላማዊ የፖለቲካ ትግልን አንስተናል። በተለይም ባለፉት ዓመታት ኢትዮጵያ እንደሚታወቀው ረጅም የሆነ የሀገረ መንግስት ግንባታ ታሪክ አላትና በዚህ ታሪክ ውስጥ በሀገረ መንግስት ግንባታ ታሪክ ውስጥ ማለት ነው ሰላማዊ የፖለቲካ ትግል አለማድረጓ ወይም ደግሞ ልምድ አድርጋ አለመውሰዷ ምን ዋጋ አስከፍሏታል ስንል ጠይቀናል። ከዛ ባለፈ ደግሞ አሁን ላይ የታጠቁ ኃይሎች ይገኛሉና በዚህ ዘመን የታጠቁ ኃይሎች መኖራቸው አስፈላጊ አይደለም። እንዴትስ ነው ወደ ንግግር ወደ ውይይት መምጣት ያለባቸው ስንልም ጠይቀናል። ይሄንን በአዲስ ቀን የሀገር ጉዳይ እንድትከታተሉት እንጋብዛችኋለን። በተጨማሪ ደግሞ በኢቢሲ.ስትሪምም መከታተል ትችላላችሁ።